ግማሽ ሰው ግማሽ አሳ የሆነችውና ሜርሜድ የተባለችው ፍጡር ልዑሉን ከሞት አድነዋለች። መጨረሻቸው ምን ይሆን? ታሪኩን አብረን እንከታተል። ከዕለታት አንድ ቀን በጥልቁ ሰማያዊ ውቅያኖስ ውስጥ ማዕበሉ ስር በሚያብረቀርቀው ቦታ ኤሪኤል የምትባል ቆንጆ ትንሿ ሜርሜድ ትኖር ነበር። ኤሪኤል እንዲሁ ተራ ሜርሜድ አልነበረችም። እሷ የውሃ ውስጥ ግዛት ገዢ የንጉሥ ትራይተን ትንሽ ልጅ ነበረች። በቀይ ረዥም ጸጉሯና የማወቅ ጉጉት ባላቸው አይኖቿ ተለይታ ትታወቅ ነበር። ኤሪኤል ብዙ የባህር ውስጥ ፍጥረታት ሊረዱት የማይችሉትን ነገር ታስብ ነበር። እሷ አሳ ወይም ሜርሜድ ብትሆንም ከባህር በላይ ባለው የሰው ልጆች ዓለም ላይ ሰው የመሆን ከፍተኛ ፍላጎት ነበራት። እህቶቿና ጓደኞቿ ዘፈን ሲዘፍኑና ጸጉራቸውን በባህር ዛጎሎች እያበጠሩ ሲጫወቱ፣ ኤሪኤል ግን በተቃራኒው በውሃ ውስጥ እየዞረች ከሰመጡ መርከቦች ውስጥ ጥርሶችን፣ ሹካዎችን፣ መስታወቶችንና የቆዩ መጻሕፍትን ትሰበስብ ነበር። ከሁሉም በላይ ግን ኤሪኤል ስለ ሰዎች ታሪኮች ማዳመጥ ትወድ ነበር። በእግሮች መራመድ፣ በጨረቃ ብርሃን መደነስና ነፋሱን ፊቷ ላይ ሲነፍስ ማየት በጣም ትፈልግ ነበር። አንድ ምሽት ላይ ማዕበል በባህር ላይ ሲናወጥ ኤሪኤል ችግር ላይ ያለች መርከብ አየች። አንድ ወጣት ልዑል ወደ ማዕበሉ ውስጥ ሲወድቅና እሱ ልዑል ኤሪክ ሲንገላታ አየችው። ምንም ሳታመነታ ኤሪኤል በሚጋጩት ውሃዎች ውስጥ ዋኘች። ወደ ባህሩ ዳርቻ ጎተተችውና ከመንቃቱ በፊት ጣፋጭ ልብ የሚነካ ዘፈን ትዘፍንለት ጀመር። ስለዚህ ልዑሉም ወደ ሀገሩ ሲመለስ ኤሪኤል ወደ ባህሩ ጥልቅ ውስጥ ተመለሰች። ከዚያን ጊዜ ጀምሮ ኤሪኤል በፍቅር ወደቀች። ግን በሜርሜድና በሰው መካከል ያለው ፍቅር ያ የተከለከለ ፍቅር ነበር። ከዚያም ልዑሉን እንደገና ለማግኘት ከፍተኛ ፍላጎት አደረባት። እናም ኤሪኤል አደገኛ ምርጫ ወሰነች። ወደ ባህር ጠንቋይዋ ኡርሱላ ዋኘች። ጠንቋይዋ ኡርሱላ በድንኳኖቿ ውስጥ ጠበቀቻት እና በሚያስተጋባ ድምጿ ለኤሪኤል ስምምነት አቀረበችላት። ስምምነቱም ይህ ነበር። ኤሪኤል ለ3 ቀናት ወደ ሰውነት ትቀየራለች። ግን አንድ ነገር አለ። ኤሪኤል ልዑል ኤሪክን በ3 ቀን ውስጥ እንዲወዳት ማድረግ አለባት። ይህን ካላደረገች ግን የኡርሱላ ምርኮኛ ሆና ለዘላለም ትኖራለች። ኤሪኤል በዚህ ጉዳይ ተስማማች። ጠንቋይዋ የኤሪኤልን ውብ ድምፅ በሽክርክሪት አድርጋ በአስማት ወሰደችባት። ቀስ በቀስ ጅራቷ ወደ እግሮች ተለወጡ። እናም በባህሩ ዳርቻ ላይ ተሰናክላ ወደቀች። ኤሪክ እዚያ የወደቀች ሰው ሆና አገኛት። እሱ ግን ማዕበሉ የጣለው ጊዜ ያዳነችው ሜርሜድ እንደሆነች አላወቃትም ነበር። ግን እሱ ደግና ገር ስለነበር የሰው ልጆች ዓለምን ሁሉ እያዞረ አስጎበኛት። በገበያዎች ውስጥ እየሳቁ እየተጫወቱ አለፉ። በባህሩ አጠገብ በጋራ ተጓዙ እና የኤሪኤል ልብ ከፍ ከፍ እያለ ደስታ እየተሰማው ሄደ። ግን የተሰጠው የ3 ቀን ጊዜ እያለቀ ነበር። በ3ኛው ቀን ሊዋደዱ ጥቂት ሲቀራቸው ጠንቋያ ኡርሱላ ልዑል ኤሪክን አታለለችው። ከኤሪኤል የሰረቀችውን ድምፅ በመጠቀም ራሷን እንደ ቆንጆ ሴት በመቀየር ቀረበችው። ልዑሉ ኤሪክም ተሸውዶ ተከትሎ አዲሷን ሴት ሄደ። ኤሪኤል ልቧ ተሰብሮ ማልቀስ ጀመረች። ከዛም ወደ ነበረችበት ወደ ባህሯ ተመለሰች። የእሷ ጓደኞች የሆኑት 3ቱ ሴባስቲያን አውሬው፣ ፍላውንደር አሳውና እስከትል የባህሩ ወፍ 3ቱም በአንድ ላይ ሆነው እሷን የሚያድኑበትን እቅድ አወጡ። አንድ ላይ ሆነው የጠንቋያው ኡርሱላን ድግምት ሰበሩትና ወደ እውነተኛ ማንነቷ ተመልሳ ልዑሉ እንዲነቃባት አደረጉ። የኤሪኤልም ቆንጆ ድምፅ ወደ ኤሪኤል ተመለሰ እና ኤሪክ እውነቱን ተረዳ። እሱ ሊያቅፋት ቸኩሎ ነበር፣ ቢሆንም በጣም ዘግይቶ ነበር። የ3ኛው ቀን ፀሐይ ጠልቃ ነበር። ኤሪኤል ወደ ሜርሜድነቷ ተመለሰች። ኡርሱላ ይዛ ወደ ጥልቁ ወሰደቻት። ግን ፍቅር ኃይለኛ ነው። ልዑል ኤሪክ ኤሪኤልን ለማዳን ወደ ባህሩ ሰጥሞ ገባ። በጀግንነት ውጊያ ኡርሱላን አጠፋትና ውቅያኖሱን ከጨለማ አስማቷ ነፃ አወጣው። ኤሪኤል ደህና ሆና አገኛት። ግን አሁንም ሜርሜድ ነበረች። ንጉሥ ትራይተን የልጁ ፍቅር እውነተኛ መሆኑን ባየ ጊዜ በጣም ሐዘን ተሰማው። ለዚህም መፍትሄ ፈለገና በ3 ሹካ እጁን በማውለብለብ ወደ እግዚአብሔር ጸለየ። እናም ኤሪኤልን ታላቁን ስጦታ ሰጣት። እግሮች፣ በመሬት ላይ ለመራመድ ለመደነስና ለመኖር የሚረዱ እግሮችን ሰጣት። ኤሪኤል ወደ ኤሪክ እቅፍ ሮጠች። ከጥቂት ጊዜ በኋላ በመሬትና ባህር ከጓደኞቻቸው ጋር በተከበበ ወርቃማ መርከብ ላይ ተጋቡ። እናም የትንሿ ሜርሜድ ህልም እውን ሆነ። የእርሷ ታሪክ ከሁለቱም ዓለማት ውስጥ ተካቶ በሁሉም ቦታ ባሉ የልጆች ልብ ውስጥ ይታወሳል እና ይኸው ነው። ውድ ጓደኞች፣ ልቧን የተከተለችው የደፋሯ ትንሿ ሜርሜድ ታሪክ ይኸው ነበር።
ተመሳሳይ ታሪኮችን ለማግኘት ቻናሉን ሰብስክራይብ ያድርጉና ይቀላቀሉን። ተረት ከቡቡ ጋር ታሪኩ በዚሁ ተፈጸመ።